ወገንታትና ህዝበታት በስተመጨረሻም ብሩኖ ጊማሬሽ ሻምፒዮን ወዶኖ አርሰናል ገብቶልናል። ኮንግራ ጀምአው አስፈሪው ጭራቁ ተጫዋች ይወላችሁ ኦሪጂናሉ ብሩኖ ማለት ነው። እኛ ጋር መጥቷል። ጀምአው ኮንግራ እንኳን ደስ አላችሁ። ጀምአው አስፈሪው ደፋሩ ጭራቁ የፕሪሚየር ሊግ ተጫዋች አመለሸጋው ጸባይ ሰናዩ ተጫዋች ወደ አርሰናል መጥቷል። እንኳን ደስ አላችሁ። መሃል ሜዳ ላይ ከዚህ በኋላ ከኛ ጋር እናቱ የወለደችው የሚፎካከር ቡድን ይኖራል አይኖርም? ያው ኋላ መስመራችንን አረጋግጠናል። አሁን ፊት መስመራችንን የሚፎካከረን አንድም ቡድን የለም ለማለት አንድ ፊርማ ብቻ ይቀረኛል። ከዚህ በኋላ ቀጥለጥ አድርገን ቀኝ ግዛት መግዛት ያለብንና አካሎች በሙሉ መግዛታችንን እንቀጥላለን ማለት ነው። አምና ጀምረናል። ዘንድሮ አውሮፓ መድረኩም አይቀረንም ማለት ይላል አባቴ። ኮፒሊንግ ሼር አድርግና ዳርስለት ይወል መጣለ በለው ብሩኖ ጊማራይስ ቱ አርሰናል ሂር ዊ ጎ። ትላንት ማታ ምን ብዬ ነበር? እንዳተኛ ብዬ እኔም አልተኛውም ማን በሰዓታት ብቻ ነው የሳት ነው ገባርለ። ትክክለኛው ብሩኖ ወደ ሊጉ መጥቷል። ወደ ሊጉ አናት ማን ብሩኖ ጂ ብሩኖ ጋንግስተር ብሩኖ ፋኮፍ አይመቸንም ነው ማለት ተረዳኝ አይደል? ሁሉ ቤርታ ጀመረ ነው ማለት ይሄው ጎቱ ዴቪድ ኦርንስቲን እንዳለው 75 ሚሊዮን አባቴ እና ለካ ሊዮን 20% ሴሎስ ክሎ አረ ማይ ጋድ ይሄን ተጫዋች በርካሽ ዋጋ እንደ አታመጡትም ያላችሁ ሰዎች ቀላል በርካሽ ዋጋ መጣ ነው። ኒውካስትል ገና 20% ለሊዮን መክፈል አለበት። ሴሎን ክሎዝማ ገባር ኪስ ውስጥ 55 ምናምን ቢደርሰው ነው ብሩኖ ጊማራይስ ኒውካስትል 55 ተቀብሎ ነው የለቀቀልን። ለምን በሃርድ ስለሆነ የቆየው ማንንም እኛን ስለሚያገረጥን አይደል? ምን ፈልገውን ዋጋ እንከፍላለን። ከዛ ዱዲ ሳንቲም አንጨምርልህም። ተጫዋቹን ግን ተሰጠናለህ ነው ምድረ ዱቄት ያንስ ያንተ ቤት ያንተን አምበል ለማስፈረም እንዳንመጣ አሁን የኒውካስትል አምበል ነው። ባለፈው ኖርጋርድን የብሬንትፎርድን አምበል ነው ያስፈረም ነው። የፕሮጀክቱን ዋና ቁንጮ አስፈረም ነው። አሁን ደግሞ የኒውካስትልን ሙሉ ክለቡን ያስፈረም ነው። ኒውካስትልን ተረዳኛል። ያንተን አምበል አስፈርሜ ኳስ አቀባይ እንዳላረገው ምን ብዬ ነበረ? ዴቪድ ኦርንስቲን ነው የሚዘግበው መጀመሪያ። ያው ወዲያውኑ እኔ እንደሚይዘው ስለማቅ አያ ዴቪድ ኦርንስቲን 1 ደቂቃ ፋብሪሲዮ ሮማኖ 58 ሰከንድ ምናምን ቢልም እኔ ያስኩት 26 ሰከንድ እያለን ገባርለ። ፋብሪሲዮ ሮማኖ ከዴቪድ ኦርንስቲን ሊቀድም አይችልም በዚህኛው ትራንስፈር። ቪኒሺየስ ጁኒየርን ግን ምን አለ በለኝ ፋብሪሲዮ ሮማኖ ነው ቀድሞ ሂሩዊጎ ሚልህ ተከፋይ ዱቄት የሆነ ሰውዬ አሁን አትብካ ነው ማለት። ብሩኖ ጊማራይስን አመጣሁኝ ብዬ አስጨንቃለሁ። በጣም ሳስጨንቀ ቪኒን ትረሳዋለህ። ገባ መጣም አልመጣም ተጨነቅኩ ብለህ ትረሳዋለህ። ከዛ ቪኒ ሲመጣ ጨጓራህን እንዲህ አርሰናልን እጅግ አስፈሪ የሚያደርጉት 5 እውነታዎች ብሩኖ ጊማሬሽ ለአርሰናል ሲጫወት። አንደኛ ይህ ተጫዋች ሚድፊልዱን እጅግ በጣም ነው ኮንትሮል ሊያደርገው የሚችለው። የሚገራርሙ ፓሶችን እየሰጠ ጥሩ ፖዚሽኒንግ እየያዘ ቴምፖን በደንብ ዲቴክት አድርጎ የሚጫወት ተጫዋች ነው። እንደምታውቁት ኒውካስትል ቤት ማለት ነው። ሁለተኛ ኳሱን የሚያሸንፍበት መንገድ በጣም ፕሪሳይስ ነው። ታክል ሲወርድ ኢንተርሴፕት ሲያደርግ እጅግ በጣም ኳሊቲ ያላቸውን ስራ ነው የሚሰራው። ሶስተኛ አታኩን ፕሮግረስ የሚያደርግበት ሁኔታ እጅግ በጣም አስፈሪ ነው። የተቃራኒ ቡድን ላይ ፎርዋርድ ፓሶቹ በጣም የሚያስፈሩ ናቸው። አራተኛ የሚፈጥራቸው ኪ ፓሶች በጣም አስፈሪ ቻንስ ክሬት እንዲያደርግ ያደርጉታል። አምስተኛ ሊደርሺፑ ያበደ ነው። በቃ ተቃራኒ ቡድን ላይ ኢንቴንሲቲን እየጨመረ ለቡድኑም ኮንፊደንስ እየጨመረ የሚጫወት ተጫዋች ነው። አስጊ ነው። ብሩኖ ጊማሬሽ ወደ አርሰናል ሂር ዊ ጎ ተብሏል። እንደምታዩት የውላችሁ በጣም ብዙ ሰዎች ደጋግማችሁ ጠይቁኝ ነበረ። ብሩኖ ጊማሬሽ ወደ አርሰናል አይመጣም እንዴ ኮንትራቱ ሊቋረጥ ነው ምናምን እያላችሁ ዴቪድ ኦርንስቴ ደጋግሞ ሲናገር ነበረ። ቶታል አግሪመንት ላይ እንደደረሱና አከፋፈል ላይ ያወሩበት እንደሆነ ዘንድሮ ፋብሪዚዮ ሮማኖ አልገባኝም። በጣም ነው የተከሳከሰው። ዴቪድ ኦርንስቴ ኩክኒ ያደረገው ብቻ ስለ ብሩኖ ጊማሬሽ እንመለስ። የሁላችሁ እጅግ በጣም አስገራሚ ዝውውር ነው አርሰናል ያደረገው። መሃል ሜዳ ላይ ኒውክሌር ታጥቋል ማለት ይቻላል። ስብስቡን ነው ዲክላራይ ዙቢሜንዲ ብሩኖ ጊማሬሽ እና ሜሪኖ ማለት እጅግ በጣም አስገራሚ መሃል ሜዳ ክፍል ነው ያላቸውና የሁላችሁ የብሩኖ ጊማሬሽን ጥቅም ባለፈውም ነግሬያችኋለሁ። ቴምፖ መቋቋም ማለት ሲፈልግ ማፍጠን ሲፈልግ ማቀዝቀዝ የሚችል እጅግ በጣም አስገራሚ ተጫዋች ነው። ዲክላራይስን ማሳረፍ የምትፈልግ ከሆነ እጅግ በጣም አስፈላጊ ሰው ይዘህ መጥተሃል እያልኩ ነውና የአርሰናል ደጋፊዎች እንኳን ደስ አላችሁ። ኮሜንት ሴክሽን ላይ የተሰማችሁን ሐሳብ አስተያየት አስቀምጡልኝ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎም እያደረጋችሁ ፔስ ብሩኖ ጊማሬሽ ቱ አርሰናል
ሂር ዊ ጎ። ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ ከባድ ባሩድ ታገኛላችሁ ለመድፋችሁ። በስተመጨረሻም ብሩኖ ጉሜሬሽ ወደ አርሰናል ሂር ዊ ጎ ተብሏል ማለት ነው። ፕሪሚየር ሊግ ውስጥ አንድ ብሩኖ ነበረ፣ እሱም ወደ አርሰናል ፈርሟል ማለት ነው። ቀጣይ ማን እንደሆነ ኮሜንት ላይ ጻፍልኝ። እየገረፍኩ እየለጠለጥኩ ነው ማመጣው ነው ማለት ኮሜንት ላይ ጻፍልኝ። ብሩኖ ጉማሬሽ ወደ አርሰናል ይላል ሂር ዊ ጎ። የሚገርም ሳይን የምሬ ነው የምላችሁ። ስለ ሚድፊልድ ላይ ይሄ ልጅ አሁን ባንፈልጎም ምን ፈልግበት የነበረበት ታይም ነበር ካስታወሳችሁ ማለት ልጁን ፌድ ፈልጎ ነበር ለሲቲ ማለት ነውና የሚገርም ሳይን ኦዴጋርድን ይዛል ኤዜ ምናምን ራይስ አለ ጨመርክበት። ይሄንን አባቴ ምን ሊፈጠር ይችላል? ልጁ ጎበዝ ነው ምናምን 75 ሚሊዮን አባቴ ጭራሽ ኒውካስል 100 ምናምን ነበር ያለው 75 ነው ያሉት። ለሮድሪም ከ75 ከ80 ነው ሲቲ ያሉት ለማድሪዶች ሮድሪ ለመውሰድ። እንዴት እንደዚህ ሆነ ግን? የእውነቴ ነው የምላችሁ ያለበት ፐርፎርማንስ ሁለቱም ብቻ ግን ዞሮ ዞሮ አሪፍ ሳይኒንግ ነው የምሬ ነው። ናይስ የዝውውር ዜና ከማማ ፋብሪዚዮን ብሩኖ ጉማሬሽ ወደምንወደው ፍቅር ወደሆነ ክለባችን ሄደ። ጎ ባሙስ ሂር ዊ ጎ። የአርሰናል ደጋፊዎች እንኳን ደስ አለን። ለረጅም ጊዜ ስንጠብቀው የነበረው የብሩኖ ጉማሬሽ ዝውውር በዛሬው ዕለት ሙሉ ለሙሉ መጠናቀቅ ችሏል። ዝውውሩም ሂር ዊ ጎ ተብሏል። ብሩኖ ጉማሬሽ የክለባችን ተጫዋች መሆን ችሏል ማለት ነው። ክለባችንም ከኒውካስትል ጋር በአጠቃላይ በ80 ሚሊዮን ፓውንድ ፓኬጅ ከስምምነት እንደደረሰ መረጃዎች እያሳዩ ይገኛል። ተጫዋቹም ከፕሪሲዝን በፊት ዝውውሩ እንዲጠናቀቅለት ፈልጎ ነበረ። ዝውውሩም ተጠናቆለታል። ብሩኖ ጉማሬሽ የክለባችን ተጫዋች ሆኗል። ሜዲካሉንም እንዲያደርግ ፈቃድ እንደተሰጠው የፋብሪዚዮ ሮማኖ መረጃ አሳይቷል። አሁንም ቢሆን አርሰናል በብሩኖ ጉማሬሽ ዝውውር ብቻ በቃም ሌሎች ዝውውሮች ላይ መስራቱን የሚቀጥል ይሆናል። እኔ መረጃዎቹን ወደ እናንተ ጋር ይዤላችሁ መጣ ይሆናል። በድጋሚ የአርሰናል ደጋፊዎች እንኳን ደስ አለ። በስተመጨረሻም ጣናነሽ እንግዲህ ወደ አገሯ ወደ ከተማዋ ወደ ተፈለገችበት ከተማ ገብታለች ማለት ነው፣ ወደ አርሰናል። ብሩኖ ጉማሬሽ ቱ አርሰናል ሂር ዊ ካም። እንግዲህ ከሐዋሳ ተነስታ ሻሸመኔን አድርጋ ዝዋይን አልፋ ማለት ነው አዲስ አበባ አርፋ በስተመጨረሻም ባህር ዳር እንግዲህ ተከስታለች ጣናነሽ ማለት ነው። አርሰናል ለዚህ ተጫዋች እንግዲህ ከ80 ሚሊዮን ዩሮ በላይ እንደሚከፍል ክለቡ አስታውቋል። በቅርቡም እንግዲህ የሕክምና ምርመራውን አድርጎ አርሰናል ክለቡን ይቀላቀላል ተብሎ ይጠበቃል። ሌላኛው የተገላገልነው ዝውውር እንግዲህ የባይንደር ዝውውር ነው። ባይንደር ቱ ሴልታ ቪጎ ሂር ዊ ጎ ግን በውሰት ነው ግን 4 ሚሊዮን ዩሮ የመግዛት አማራጭ ባለበት ውሰት ነው የሄደው። ለማንኛውም ስለ እነዚህ ተጫዋቾች ምን አስተያየት አላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ይመቻችሁ። ፎሎ ላይ ሼር ማድረግ ደግሞ እንዳይረሳ። ይህ ዝውውር እንዲከሽፍ ያልቋጠርኩ ቋጠሮ የለም። እውነት እላችኋለሁ አርሰናል ጸዴ ልጅ ነው ያገኘው። ልብ ነው የገዛው፣ ልብ ነው ያስፈረመው። ብሩኖ ጉማሬሽ ወደ አርሰናል ሂር ዊ ጎ ተብሏል ማለት ነው። 2 ራይስ ይዘው ሊጫወቱ ነው። አሁን አርቴታ ቀመሩን የሚያገኘው ከሆነ ከባድ ቲም ነው፣ ከባድ መሀል ሜዳ ነው የሚሰሩት። እዚህ ላይ የሚያመጡት አጥቂ ተጨምሮ ደግሞ ስታዩ ደግሞ አስፈሪ ቲም ይሆናል። አርሰናል ደጋፊዎች እንኳን ደስ አላችሁ። እኔ ቪኒሺየስ ቢመጣ ይቀለኝ ነበር። ይሄ ልጅ እንዲቋረጥ የዚህ ልጅ ዝውውር ያልቋጠርኩ ቋጠሮ የለም። አልተሳካልኝም። ይመቻችሁ። ለማንኛውም የኒው ማንቼ ግን ተኝቷል። እንደው ምን እንደሚሻለን እንጃ። ብቻ ማንቸስተር ይቅደም ወይ ያለው ይውደም ብለናል። ግርማ ሞገስ ያለው ቡድን ስደግፉ ማለት ነው አርሲዎች ሄዳችሁ እንደ ብሩኖ ጉማሬሽ አይነት ተጫዋች የምታስፈርሙት አርሲዎች። በቃ አርሰናል ያለው እኮ ግርማ ሞገስ አርሰናል ፈልጎ የሚያጣው ተጫዋች የለም። በቃ አርሰናል ከጠራ እምቢ አትልም። ቡርኖጂ ይመች ዌልካም ቱ አርሰናል ብለናል። ምን ተሰማችሁ በዚህ ዝውውር አርሲዎች? ኮሜንት ላይ ሀሳባችሁን ንገሩኝ። ይህን ቪዲዮ ማድረስ ላለባችሁ ለጠላት ለወዳጅ ሼር ኮፒ ያደረጋችሁ አርሱልኝ። ፎሎ ያደረጋችሁ ሰዎች ፎሎ ያደረጋችሁ ቤተሰቦች ይመቻችሁ። ሰበር መረጃ ብሩኖ ጉማሬሽ ወደ አርሰናል ሂር ዊ ጎ ተጠናቀቀ። የ28 ዓመቱ ብራዚሊያ አማካይ ብሩኖ ጉማሬሽ በ75 ሚሊዮን ፓውንድ ከኒውካስል ዩናይትድ አርሰናል ለመቀላቀል ተስማምቶ ብሩኖ ጉማሬሽ አዲሱ መድፈኛ ሆኖ የሕክምና ምርመራውን አድርጎ ወደ ኤምሬትስ ይደርሳል። ብሩኖ ጉማሬሽ አርሰናል ተጫዋች ሆኖ። ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ብሩኖ ጉማሬሽ ቱ አርሰናል ሂር ዊ ጎ ጋይስ። ፊቴን ምንም እንዳትሉኝ። አሁን ከእንቅልፌ እንደተነሳው ነው ያየሁትኝ። ከ40 ደቂቃ ፊት ነው ፋብሪዚዮ ፖስተው። እንኳን ደስ አላችሁ። ሂር ዊ ጎ ሊባል ነው ተባለ ነበር። ኦልሬዲ ተብሏል። ሂር ዊ ጎ ተብሏል። እንኳን ደስ አላችሁ። ወዳችኋለሁ። ብሩኖ ጉማሬሽ ቱ አርሰናል ሂር ዊ ጎ ማን
በ75 ሚሊዮን ያስፈርመው። ለምንድን ነው በ75 የፈረመው ካላችሁኝ ማለት ነው 75 ሚሊዮን ፕላስ የፕሪሚየር ሊግ የወርቅ ሜዳሊያ ሲቀርብልት መጣል ምንም ጥያቄ ቀጣይ ዓመት እዚህ ጋር ጎልድ ያለበት ለመልበስ ሲባል በ20 ይፈርማል ሲባል ገብቷል አይደል ማለት በ90 በ100 ምናን ካልሆነ አታስፈርሙት። ማን ፕሪሚየር ሊግ የበላ ነው? ለምንድን ነው ጥቅማ ጥቅሙ እኮ ነው። ቤስት የሚባሉ ፕሌየሮችን በርካሽ እናመጣ ምክንያቱም ሜዳሊያ ያለ ገብቷል አይደል ማለት በፕሪሚየር ሊግ ዋንጫ እየተደበደበ ነው እየተጠፈጠፈ ገብቷል። ሜዳሊያ ለማድረግ ሲል ብቻ ይሄ እነ ጋብሪኤል ምናምን ስላሉ መስሎ ነው አይደለም። በቃ የፕሪሚየር ሊግ ቻምፒየን ነን ገብቷል አይደል ማለት 75 ሚሊዮን ምን አይነት ሳይኒንግ ነው? በስመ አብ እንደውም ሼም ይዞን እንጂ 65 ነበር ያቀረብነው እኔ ነኝ። ኧረ ተው ይዞ የ10 ጨምሩልኝ ምናምን ከ10ሩ 10 የምናደርገው የመጀመሪያ ሳይኒንጋችን ይሄ ነው ገብቷችኋል። የክረምቱ ምን አይነት ሮቨሪ ነው ዴ የኒውካስትል ካፕቴን ነው ገብቷችኋል። 75 ሚሊዮን እኔ የሰውዬ 90 100 የሚወጣ መስሎኝ እየጨነቀኝ ነበር። ለምንድን ነው 100 የምንወጣው ምናምን ነገር እያልኩኝ ነበር ገብቷችኋል። ሻምፒዮን ግን ስትሆኑ 75 ሚሊዮን ታመጣዋል ገብቷል አይደል ማለት ኔክስት ቪኒሺየስን ሄደን እንደውም አገጩን ሰርጀሪ ተሰርቷል ለይሶዬ 100 ነው መንከፍላችሁ ከዚህ በላይ አንከፍልም ብለን እናመጣዋለን። እሱንም በፕሪሚየር ሊግ ይደበደባል። አንዱ ታዋቂ የእግር ኳስ ጋዜጠኛ ምን አለ? ከሪያል ማድሪድ ወደ አርሰናል መሄድ መዋረድ ነው፣ ነገር ግን ከኒውካስትል ወደ አርሰናል መሄድ ኖርማል ነው፣ ምክንያቱም ሻምፒዮንስ ሊግ እኩል ያላቸው። ዩናይትድ ያስፈረመው 3ቱ ዝውውሮች ቢጨመቁ ራሱ አንድ ይሄኛውን ዝውውር አይወጣውም። ምን አይነት ዝውውር ነው አርሰናል ያስመለከተን? ብሩኖ ጉማሬሽ ወደ አርሰናል መዘዋወሩ ታውቋል ማለት ነው። ምን አይነት ዝውውር ነው? የኛዎቹ ሲንከረፈፉ ያምጡ፣ አርሰናል የሚያስገባውን ተጫዋች ዝም ብለው ማን። ለማንኛውም የአርሰናል ደጋፊዎች እንኳን ደስ አላችሁ። የኛ 3 ቢጨመቁ አንድ ይሄን አይወጡትም። የሚገርም ዝውውር ነው ያስመለከታችሁን። ይመቻችሁ። ብሩኖ ጉማሬሽ ወደ አርሰናል ያራዳ ልጆች እንግዲህ ሄርዊጎ ብሏል ፋብሪዚዮ ሮማኖ ማለት ነው። በ75 ሚሊዮን ፓውንድ ነው እንግዲህ ቀጥታ ክፍያ ዘው ያለው ማለት ነው ወደ አርሰናል ማለት ነው። ለአርሰናሎች እጅግ በጣም አሪፍ የሚባል እንግዲህ ዝውውር ነው ብዬ አስባለሁ። ምንም 28 ዓመቱ ቢሆን የተጫዋች በትንሹ 3 እና 4 ዓመታት በአሪፉ ማገልገል ይችላል ብዬ አስባለሁ አርሰናልን ማለት ነው። ስለዚህ የቆንጆ ዝውውር ይመስለኛል። እስቲ እናንተን ደግሞ ከ1 እስከ 10 ሬት አድርጉት። ያራዳ ልጆች ትንሽ የጠፋሁትኝ ጉንፋን ቢጤ ይዞኝ ነው። እንመለሳለን። አዳዲስ ነገሮችም አሉ ያላየሁኝም። ነገር ግን ቤተሰቦቼ ፈጣሪ ያክብርልኝ ቮት ስታደርጉኝ እንደነበረ እንግዲህ ተመልክቻለሁኝ ማለት ነው። ለዛም ደግሞ ምንም ልል አልችልም። ፈጣሪ ያክብርልኝ ነው የምለው። ይቀጥል ቮቱ እንግዲህ ያራዳ ልጆች ማለት ነው። ሼር ኮፕሊንግ ይደረግ። እመለሳለሁ። እድሜው ሄዷል እኮ ለምን አስፈራው? እድሜው ሄዷል እኮ እድሜው አልታለል አላችሁ። ብሩኖ ጉማሬሽ ቱ አርሰናል ሂር ዊ ጎ ማን እየገረፍ ካስገባው ኮፒ ሊንኩን እርገጠው። በቃ እስከዛሬ ይሄ ዝውውር መቼ ነው የሚያልቅ ስትለኝ የነበርክ ኢትዮጵያዊ አሁን ቪኒሺየስን አይተከበርኩ የአርሰናል ደጋፊ የመጨረሻውን ሳቅ ምስቀው አንተ ነብይሃሉ። ተረጋጋማ። አሁን ዋናው አካውንታችን ስለተዘጋ ይሄኛውን ኮፒ ሊንክ ፎሎ ሪፖስት ማድረጋችሁን እንዳትረሱ። ደስ የሚል ነገር ነው። አዳዲስ ነገሮች ከዚህ በኋላ ሲመጡ ከችላለሁ። ይመቻችሁ። ብሩኖ ጉማሬሽ ቱ አርሰናል ሂር ዊ ጎ። ከዚህ በኋላ የአሜሪካው የአየር መከላከያ ሲስተም እንዲሁም ደግሞ የእስራኤሉ ስፓይደር የአየር መከላከያ ሲስተም የሩሲያው የአየር መከላከያ ሲስተም ቢደመሩ የማይፈጥሩትን ጥምረት በዴክላን ራይስ እና በብሩኖ ጉማሬሽ አማካይነት መስርተናል ገንብተናል ማለት ነው። የትኛው ተከላካይ የትኛው አማካይ የትኛው አጥቂ ነው ይሄን መሃል ሜዳ ሊሰብረው የሚችለው? ዊ ዊል ሲ ምናው ይሆናል። ለማንኛውም የሚመሳሱ መርፈኞች እንኳን ደስ አላችሁ። ብሩኖ ጉማሬሽ ወደ አርሰናል ሂር ዊ ጎ። ወያሎዋ ፍልቷል። የወያለው የመሃል መስመር አሁን ከፕሪሚየር ሊግ በጣም አስፈሪ ነው የሚሆነው። በጣም አስፈሪውና በጣም ኢነርጄቲክ የሆነ ሚድፊልድ እንደሚሆን ምንም አይነት ጥርጥር የለንም። ዲክላን ራይስ አለ፣ ብሩኖ ጉማሬሽ አለ። በቃ ዘም ብሎ ሚሯሯጥ ሰው ብቻ ነው ማለት ኢነርጂ በኢነርጂ ነው የሚሆነው። በጣም ትልቅ አዲስ ነው ለአርሰናል። አርሰናል እንግዲህ ቀጣምትን ሊያፈላን ያለው በዚህ ሁኔታ የሚቋቋሙ ቲም ያለ አይመስለኝም። እውነት ለመናገር ሌሎች ቲሞች ተጨማሪ ፊልም የማያደርጉ ከሆነ ማለት ነው ብቻ የምንመለከት ይሆናል። በመጨረሻም ተጠባቂ ዝውውር ሆኗል። ብሩኖ ጊማሬሽ ወደ አርሰናል የሚያደርገውን ዝውውር እንዲያጠናቀቅ ኒውካስሎች ፍቃድ ሰጥተውታል። ሕክምና ምርመራ በረራውን ለማድረግ እየተዘጋጀ እንደሆነም ዝነኞቹና ታማኞች የመረጃ ምንጮች ዘግበውታል። ከዴቪድ ኦርኒስተን እስከ ፋብሪዚዮ ሮማኖ የዓለም መገናኛ ብዙሃኖች በሙሉ እየተቀባበሉት የሚገኘው ዜና ሆኗል። ብሩኖ ጉማሬሽ መድፈኛ ሆኗል። ምናልባት በቪኒሺየስ ጁኒየር ዝውውር ጉዳይ ጥላ ስላለበት ወይም ጥላ ስላጠላበት እንጂ ይሄ ለአርሰናል እጅግ ምርጡ ዝውውር ነው ማለት ይቻላል። በነገራችን ላይ አርሰናል ቀድሞ ከተጠየቀው ገንዘብ በታችም መክፈሉ ተረጋግጧል። ኒውካስሎች ከ80 እስከ 85 ሚሊዮን ፓውንድ ለተጫዋች ዝውውር ሲፈልጉ የቆዩ ቢሆንም አርሰናል ግን በ75 ሚሊዮን ፓውንድ ዝውውሩን ገሎታል፣
ጨርሶታል። በነገራችን ላይ ከዝውውሩ ጋር በተያያዘ ሰኞ ዕለት ብሩኖ ጉማሬሽ የሕክምና ምርመራ ለማድረግ ቀነ ቀጠሮ ተይዞለት ነበረ። ይሁንና ኒውካስሎችና አርሰናሎች ከቦነስ ክፍያ ጋር በተያያዘ አልተስማሙ ነበረ። የመጨረሻ ውሳኔ ያደረጉት ቦነሱ ይቅር ሙሉ በሙሉ ገንዘቡን ክፈሉና አሉ። አርሰናልም እንደዛ ከሆነ ደግሞ ገንዘብ ቀንሱልና አሏቸው። ግማሽ መንገድ ከመጡ በኋላ አርሰናል 75 ሚሊዮን ፓውንድ በቀጥታ ለ28 ዓመቱ ብራዚላዊ የአማካይ መስመር ተጫዋች ዝውውር ለኒውካስል የሚከፍል ይሆናል። ብሩኖ ጉማሬሽ በሚቀጥሉት 48 ሰዓታት ውስጥ በአርሰናል ማሊያ እንደሚተዋወቅ ይጠበቃል። የተጫዋቹ ኮንትራት ጉዳይም ቀድሞ የተጠናቀቀ ጉዳይ እንደሆነ ይታወቃል። የግል ጉዳዮች እስከ 2031 ድረስ የሚያቆየው ኮንትራት በአርሰናል የሚፈርም ይሆናል። መድፈኞቹ እንግዲህ ይህ ዝውውር በተወሰነ መንገድ የመስተጓጎል ነገር እንደነበረው ገልጸናል። ያም ቢሆን ግን እርግጠኛ ነበረ ዝውውር እንደሚጠናቀቅ ደጋግመን ተናግረናል። በዚህ መሰረትም የብሩኖ ጉማሬሽ ዝውውር ወደ አርሰናል ተጠናቋል። ዌልካም ወይም እንኳን ደህና መጣህ በሉት አርሰናሎች። ይመቻል። ሰበር የአርሰናል ደጋፊዎች እንኳን ደስ አላችሁ። ይህን ቪዲዮ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ጀምሩት። ብሩኖ ጊማሬሽ ብራዚላዊ የኒውካስል አማካይ በመጨረሻም የአርሰናል ተጫዋች መሆኑ ተረጋግጧል። ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦልናል። ዴቪድ ኦርንስቲንም ይህ ተጫዋች በ75 ሚሊዮን ፓውንድ መድፈኞቹ አርሰናሎችን መቀላቀሉን አረጋግጦልናል። ከተጫዋቹ የ75 ሚሊዮን ፓውንድ ዝውውር ላይም የቀድሞ ክለቡ ሊዮን 20% ድርሻውን እንደሚወስድ ፋብሪዚዮ ሮማኖ እንደዚሁም ዴቪድ ኦርንስቲን ገልጸዋል። በቀጣይ ሰዓታት ይህ ተጫዋች ወደ አርሰናል እንደሚያመራና የሕክምና ምርመራውን እንደሚያደርግ ይጠበቃል። ስለዚህ ዝውውር ምን ትላላችሁ? ከ10 ስንት ሰጥቷላችሁ? ሀሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣንና ታማኝነት ያላቸው እግር ኳስ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ጉማሬው ወደ አርሰናል ሂር ዊ ጎ በ75 ሚሊዮን አሁን መሀል ላይ ራይስና ጉማሬሽ ሌላ ታሪክ ሌላ ሌቭል ማለት ነው። ሌላ ሌቭል ላሸንፍ አቅጄ ሂር ዊ ጎ ብቻ ተብሏል። ይመቻችሁ። ጉማሬሽ ወደ አርሰናል ሂር ዊ ጎ ኦልሞስት ተብሏል ማለት ነው። ለማንኛውም አሪፍ ፍርሚያ ነው። ጉማሬሽ ምንም ጥያቄ የለውም፣ አሪፍ ተጫዋች ነው። ያው እድሜው ትንሽ ሄዷል እንጂ ምርጥ ተጫዋች ነው፣ ምንም ጥያቄ የለውም። ግን እኔ ያው የፕሮፋይል ችግር ትንሽ ያለበት ይመስል ማለት በጣም ተመሳሳይ ነው ከራይስ ጋር ኦልሬዲ የሚሰጠው አገልግሎት እኔ ብዬ የማስበው ተመሳሳይ አገልግሎት ነው ከራይስ ጋር ይሰጣሉ ብዬ የማስበው። እኔ ቀጣይ ዓመት ከምፈራቸው ጉዳቶች መሀል አንዱ ራይስ ነበር። ስለዚህ አርቴታ በደንብ ተዘጋጅቶበታል ማለት እንችላለን ማለት ነው። ያው ዙቢሜንዲን አስቀምጦ ራይስ እና ጉማሬሽን አጣምሮም ሊጫወት ይችላል። ሞር ያው ዲፌንሲቭሊ አሪፍ ነገሮች ይሰጣቸዋል። ባለፈው እንዳልኩት የአርሰናል ዋና ችግር የሚመስለኝ አታኪንግ ተጫዋች ነው እንጂ መሀል ላይ በጣም ብዙ ችግር የለበትም ብዬ ነበር ያሰብኩት። ግን በቃ ኳሊቲ ነገር መጨመር ትችልበታለህ። ያው ኦልሬዲ ያለበት ነገር ላይ ነው። ለማንኛውም እንኳን ደስ አላችሁ። ያው ሻምፒዮን ነው፣ እዛ ላይ ጥሩ ነገር የጨመራችሁ ነው። ቀጣይ ቪኒን መታመጡ ከሆነ ነው በጣም ሊገርም የሚችለው። ጉማሬሽ ያው ብዙ አሪፍ ፍርሚያ ነው፣ ግን ኦልሬዲ ያለውን ነገር ከቨር ለማድረግ እንጂ አዲስ በጣም ወይ አምና አርሰናል የተቸገረበት ቦታ አይደለም ብዬ ነው ማስበው። አርሰናል ደጋፊዎች ስለ ዝውውሩ ምን ይሰማቸዋል? ሼር፣ ኮፒ ሊንክ፣ ሪፖስት አድርጎ ይመቻችሁ። ሰበር ዜና ብሩኖ ጉማሬሽ ቱ አርሰናል ሂር ዊ ጎ። አምላኬ ሜዲካል የሚወድቅበትን ነገር አመቻችልን። አሜን። ለምን ከኛ ብቻ ለምን? ይመቻችሁ። አሳስቃችሁ አፈሳችሁታ። ጉማሬሽ ወያላ እንግዲህ አሳርህን ብላ ብለናል። እንግዲህ ሂር ዊ ጎ ስንት መከራ እንግዲህ በስንት መከራ። አሁን ግን ወያላ ጉማሬሽ በል ብሩኖ እንዳትል ጎሮሮህን ነው ማወጣለህ። እፈትግሃለሁ ብያለሁ። ወያላ ጉማሬሽ ትላለህ ወይ? ብሩኖ የተቀበረ የንጉሳውያን ስም ነው ሲጀመር። ተናግሬያለሁ። እንግዲህ በቃ አገር እንዳበጠብጥ ጨርሰናል። እኛ እዚህ አማካይ አናስፈርምም። አንዳንዱ ጭራሽ ያለው ላይ ይጨምራል። ምንድን ነው ይሄ? እኮ ፌር አይደለም። ሲጀመር ጉማሬሽ በቃ አርሰናልን ነው የሚፈልገው። እንኳን ደስ አላችሁ፣ አርሰናል ገብቷል። እባካችሁ እንዳረብሹን፣ እኛ መቅኒያችንም አልቋል። በቃ ተቸግረናል። የአርሰናል ደጋፊዎች እንኳን ደስ አላችሁ። በቃ እኔ ገና ኢንዞ መውጣት አለመውጣት አልታወቀም። በዚህ ከቀጠለ እኮ በቃ
ለማንኛውም ግን ቮት እያደረጋችሁ ቮቱ ቀዝቅዟል። ሊንኩን ትነኩትና ከላይ ያለውን 3 ነጥብ ስትነኩት ኦፕን ቱ ብራውዘር የሚላለ እሱን ስትነኩት ወደ ውስጥ ይከታችኋል። ከዛ ደግሞ ስልክ ቁጥር ታስገቡና ኦቲፒ በቴሌግራም ላክልኝ ትሉታላችሁ እና እሱን ስትነኩት ደግሞ ቴሌግራም ላይ ኮድ ይልክላችኋል። እሱን ኮድ አምጥታችሁ እዚህ ፔስት ማድረግ ነው። ከዛ በኋላ ፓስዋርድ የማትረሱትን 8 ዲጂት መጠቀም ነው። አለቀ። ወደ ውስጥ ገባችሁ። ከዛ የቼልሲ ፋን ላይ ሁለተኛ ላይ ተቀምጠናል። ስለዚህ ሁለተኛ ደግሞ ለማንም እንደማይጥም ሁላችንም እናውቀዋለን። አንደኛ መሆን አለብን እና ቀላል ነው፣ በጣም ይደረሳል እና እናሳካዋለን። ፕሪሚየር ሊጉን ዋንጫ አሁን ለምን አሰጡንም ጋይስ? ለምንድን ነው የምታስለፉን? በእርግጠኝነት የትኛውም የእንግሊዝ ፕሪሚየር ሊግ ቡድን ለዚህ የመሃል ሜዳ ስብስብ በፍጹም ዝግጁ አይደለም። በነገራችን ላይ ስለ ቪኒሺየስ ጁኒየርም ወሳኝ መረጃ በአሁኑ ሰዓት ተሰምቷል። ኮፕሊንካችሁ ያስፈልገኛል። በደንብ ኮፕሊንክ እያደረጋችሁ ተከታተሉ። እንግዲህ የአርሰናል ደጋፊ በሙሉ በጉጉት ሲጠብቅ የነበረው ሂር ዊ ጎ የሚለው መረጃ በስተመጨረሻም ተሰምቷል። በነገራችን ላይ ድርድርን አርሰናል ይደራደራት ነው ምላችሁ። ምክንያቱም ኒውካስሎች 100 ሚሊዮን ፓውንድ ካልተከፈለን እያሉ ነበረ። ነገር ግን ምስጋና ለአንድሬ ቤርሳና ለአርሰናል እንግዲህ የዝውውር ሰዎች ይሁንና ይህንን ዝውውር በ75 ሚሊዮን ፓውንድ ነው መጨረስ የቻልነው። በአሁኑ ሰዓትም ብሩኖ ጉማሬሽ ወደ አርሰናል ሄዶ የሕክምና ምርመራውን እንዲያደርግ ፍቃድ ተሰጥቶታል። ብሩኖ ጉማሬሽ የክለባችን ተጫዋች ሆኗል። ወደ ቪኒሺየስ ጁኒየር ጉዳይ ከማለፌ በፊት ግን ይህንን የመሃል ሜዳ ስብስብ ማን ነው የሚያስቆመው ጋይስ? ማርቲን ዙሜንዲ፣ ዴክላን ራይስ፣ ሚካኤል ሜሪኖ፣ ብሩኖ ጉማሬሽ፣ ማርቲን ኦዴጋርድ እና ኤብሪቼዜ፣ የተረሳው ደግሞ ማይልስ ሉዊስ ስኬሊ እዚህ ጋር መኖር አለበት። ይህ የመሃል ሜዳ በእርግጠኝነት ፕሪሚየር ሊጉን ይቆጣጠረዋል። ወደ ቪኒሺየስ ጁኒየር ወሳኝ መረጃ ስወስዳችሁ በአሁኑ ሰዓት በሪያል ማድሪድ ቦርድ እና በቪኒሺየስ ጁኒየር ወኪሎች መካከል ድርድሩ ተጀምሯል። ኮንትራት በማራዘሙ ጉዳይ ማለት ነው። ታዲያ ለክለባችን አርሰናል ዛሬ እጅግ በጣም ወሳኝ ቀን ነው። ቪኒሺየስ ጁኒየር በዛው በሪያል ማድሪድ ኮንትራቱን ያራዝማል ወይስ ደግሞ ባለመስማማት ተቋጭቶ ወደ ክለባችን የሚያደርገው ዝውውር ይፋጠናል የሚለውን የምንጠብቀው ጉዳይ ነው። እኔ እንግዲህ ነግሬያችኋለሁ። በዚህ ክረምት ብሩኖ ጉማሬሽ ብቻ ለክለባችን አርሰናል ቢፈርም አርሰናልን በእርግጠኝነት በቀጣይ ዓመት የሚያቆመው አይኖርም። ይህንን ዝውውር እኔ ከ10 ሰጥቼዋለሁ። እናንተ ስንት ትሰጡታላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ፎሎ ማድረግ አይረሳ። ይመቻችሁ።